ካራቴው ቀርቷል ወይ የተባለው አልቀረም፣ እንደውም ታድሷል እና ካራቴው አልቀረም። ኢየሱስ በራሱ ኮንትሮቨርሻል ነው። ምንም ኢየሱስ ጌታ ነው ማለት በራሱ ኮንትሮቨርሻል ነው። በዚህ ዓለም ውስጥ በማይባል ዓለም ውስጥ ኢየሱስን በሚቃወም በሚጠላ ዓለም ውስጥ ኢየሱስ ጌታ ነው ማለት እግር ባላነሳማውን እግር ማንሳት ብቻ አይደለም። እሱ ጋር መጣለው ግን ኢየሱስ ጌታ ነው ማለት በራሱ ኮንትሮቨርሻል ነው። ከዛ ሲያልፍ ደግሞ አዳችሁ ቢሆን እሱ እንኳን እንደቆሙ ናቸው እኛ ብንቆምና እንጸልይ። አምላካችን አባታችን እግዚአብሔር በክርስቶስ ኢየሱስ በጌታችንና በመድኃኒታችን ስም እጅግ አድርገን እናመሰግናለን። አሜን። በዚህ ስለተገኘንበት ምክንያት ተመስገን። አሜን። እግዚአብሔር ሆይ በጽሁፍ ደግሞ የክርስቶስ ኢየሱስን አዳኝነት የክርስቶስ ኢየሱስን ጌትነት መናገር ይችል ዘንድ ለወንድማችን ለነቢይ ኢዩ ይህን ተጨማሪ አገልግሎት በር ደግሞ ስለከፈትክለት ተመስገን። ስለረዳኸውና ይህንን መጽሐፍ ስላዘጋጀ ማንበብ የሚችሉ ሁሉ እንዲያነቡትና እንዲጠቀሙበት እንዲታነጹበት አንተን አምላካችንን እናመሰግናለን። አምላካችን እግዚአብሔር ሆይ አንተን እንድትከብርበት እንፈልጋለን። አንባቢዎች እንዲታነጹበት እንፈልጋለን። መንግስትህ እንዲሰፋበት እንፈልጋለን። ጸሐፊውም ደግሞ ይህንን ሲያዘጋጅ በልቡ ይህንን ሸክም የሰጠኸው አንተ ነህ። ሌላ ፍላጎት ምን የለውም። አንተ እንድትከብርበት ብቻ ነው። ህዝብህ እንድታነጽበት ብቻ ነው። መንግስትህ እንድትሰፋበት ብቻ ነው። ይህንን እንድታደርግ በዚህ ከሰዓት በኋላ በዚህ ቦታ የተገኘንበት ምክንያት ይህንን መጽሐፍ ለማስተዋወቅ ነውና ልዑል እግዚአብሔር ሆይ ከኛ እጅ እንድትወስደው አንተ ወደ ህዝብህ ጆሮ የምስራችሁን እንድታደርሰው በጌታ በኢየሱስ ክርስቶስ ስም እንለምንሃለን። አሜን። አመሰግናለሁ። ከሁሉ አስቀድሜ የረዳኝን እግዚአብሔርን ለማመስገን ፈልጋለሁኝ። የተዘጋጀው ጋዜጣዊ መግለጫ አጭር ነው። ገናናው ኢየሱስ የተሰኘው መንፈሳዊ መጽሐፍ በእግዚአብሔር እርዳታ ተጽፎ ከጸሎት ከጥልቅ መንፈሳዊ አስተዋጽኦና ከቃሉ ብርሃን ተነስቶ ለአንባቢያን ልብ የሚደርስ እምነትን የሚያበረታ መልእክት ይዞ ለንባብ ተዘጋጅቶ መጨረሻ ደርሷል። ይህ የተቀደሰ ሥራ ለሕይወት መንገድ ብርሃን እንዲሆን በመመርኮዝ የመጽሐፉ ይፋዊ ምረቃ በየካቲት 1 ቀን 2018 ዓ.ም በክራይስት አርሚ ኢንተርናሽናል ቸርች አዲስ አበባ አጥቢያ በደስታ እና በመንፈሳዊ ክብር ይካሄዳል። ስለዚህ በዚህ ታሪካዊና ልዩ ቀን ወዳጆቻችሁና ቤተሰቦቻችሁን በመጋበዝ በዕለቱ በመገኘት የበረከቱ ተካፋይ እንድትሆኑ ሁላችሁም በክብርና በፍቅር ተጋብዛችኋል። የምረቃው ስነ ስርዓት የሚካሄደው በክራይስት አርሚ ኢንተርናሽናል ቸርች አዲስ አበባ አጥቢያ ዕለተ እሁድ ከማለዳው 2 ሰዓት ጀምሮ ይሆናል። አድራሻ አዲስ አበባ አዲስ አበባ ወደ ብሔረ ጽጌ በሚወስደው መንገድ ብሔረ ጽጌ መስቀለኛ መንገድ ከመድረሱ በፊት ወደ ግራ በመታጠፍ ያገኙታል። ለተጨማሪ መረጃ በጎግል ማፕ ክራይስት አርሚ ኢንተርናሽናል ቸርች በማለት ቀጥታ መድረስ ይችላሉ። አመሰግናለሁ። አይ ቲንክ የመጀመሪያው የተነሳው የጋዜጠኛ አቶ ተሾሜ ይመስለኛል። ሰላም ይሁንል። ጥያቄዎች በዝተዋል ማለት ስለተደራረቡ መጽሐፉ ጋር በተያያዘ ነው የምመልሰው። ሌሎች ጥያቄዎች በሌላ ጊዜ ማንኛውም ሰው ጠይቆ መልስ ማግኘት ይችላል። በእርግጥ አንዳንድ ሰው ሩቅ እንደሆንኩ ያስባል። ማንኛውም ጋዜጠኛ መጠየቅ ይችላል። በትክክለኛው ፎርማል የሆነ መንገድ አለ፣ በዛ መንገድ መጠየቅ ይችላል እና መጽሐፉን በተመለከተ አንዳንድ የተነሱ ጥያቄዎች አሉ።
ሲምፕል ነው ወይ የሚለውም የተነሳ ጥያቄ አለ። በዚህ በኩል ካለው ወዳጅ ከመጽሐፉ ጀምሬ ሌላ ነገር አስፈላጊ ከሆነ መነካካት ይችላለሁኝ። ግን በዋናነት መጽሐፉን በተመለከተ ለመመለስ ያህል መጽሐፉ ገናናው ኢየሱስ የተሰኘ የሁሉም ነገር ጀማሪ የሁሉም ነገር ፈጻሚ እንደመሆኑ መጠን ከምድር ጀምሮ እስከ ሰማይ ከሰው እስከ ሌሎች ፍጥረታት ድረስ ያለውን ነገር አድረስ ያደርጋል። ገናናው ኢየሱስ ብሎ ይጀምር እንጂ በመሃል ላይ የተለያዩ የንዑስ ርዕሶች አሉት። በዛ ውስጥ ሰዎች ስለ ገናናው ኢየሱስ እንዲመሰክሩ የሚያነሳሱ በጣም ትልልቅ መልእክቶች አሉበት። በኢየሱስ ይጀምራል፣ በኢየሱስ ያልቃል። የመጽሐፉ ትልቁ መልእክት ስለ ኢየሱስ ነው የሚያወራው። በዛ ውስጥ በአንድ 2 ፔጅ ያለቀ ስለ ጸሐፊው ወይም ደግሞ ስለ እዩ ጩፋ የሚያወራ 1-2 ገጽ ላይ ያለ ማን ነው የጻፈው፣ ጸሐፊው ማን ነው፣ ስለኔ ማወቅ የሚፈልግ ሰው ካለ አጭርዬ መልእክት በመጨረሻው ፔጅ ላይ ያለ። ከዛ ውጭ ያለው ሁሉ ስለ ኢየሱስ ያወራል። መጽሐፉ አጠቃላይ ወደ 250 አካባቢ በሚሆን ገጽ ላይ ነው የሚያልቀው። ቮልዩሙ ትልቅ ነው። ሳምፕል ነው እዚህ ላይ ያለው እና ትልቅ ነው ቮልዩሙ። የመጨረሻ ላይ የታተመው ከዚህም በላይ ነው። ይሄ ወደ 200 አይ ቲንክ 180 ምናምን ነው ይሄኛው። በኋላ ለማንበብ መጀመሪያ ላይ ወስደን ነው 250 አካባቢ ላይ ነው ያለቀው። የሚያነብ ሁሉ ይጠቀምበታል ብዬ አስባለሁ። ሰዎች ካነበቡ በኋላ ለምስክርነት እንዲነሳሱ የሚያደርግ ስለ ኢየሱስ እንዲመሰክሩ ቤት እንዳይቀመጡ ለማድረግ ታስቦ የተጻፈ መጽሐፍ ነው። ባነበቡ ሰዓት ስለ ኢየሱስ ለመመስከር ድፍረት ያገኛሉ ብዬ አስባለሁኝ። ከዚህ ጋር ተያይዞ ስለ ዋጋውም ተነስቶ ነበረ። ዋጋው ለጊዜው በዋጋ ደረጃ የተተመነ ነገር የለም። እንደተባለው ወረቀቱም የተለያዩ ነገሮች የጨመረበት ሁኔታ አለ። ግን በዋናነት ከዋጋ ይልቅ ሰዎች እንዲያነቡትና ሰዎች ጋር እንዲደርስ ነው። አማካይ የሆነ የዋጋ ሁኔታ ይቀመጣል። ብዙ ከዋጋ ጋር በተያያዘ አከራካሪ ነገር አይኖርም። የመጽሐፍ ከታች እስከ ላይ ድረስ ሬንጅ አለው። ከዛ ውስጥ የወጣ ነገር አይኖርም። የታተመው በአገር ውስጥ ነው። ለአሁኑ ግን 50,000 የሚሆን ኮፒ እንደታተመ ነው ወይም ደግሞ ታትሞ እንደሚቀርብ ነው። እንደ ሰዎች ፍላጎት በብዛት እየታተመ ለአንባቢያን እንዲደርስ የምናደርግ ይሆናል። ይሄ ነው ያለኝ ነገር። የተለያዩ ሀሳቦች ተነስተዋል። እዛ ያለች እህታችን ኮንትሮቨርሻል የሆነ ነገር ብላለች። ያው ኢየሱስ በራሱ ኮንትሮቨርሻል ነው። ምንም ኢየሱስ ጌታ ነው ማለት በራሱ ኮንትሮቨርሻል ነው። በዚህ ዓለም ውስጥ በማይባል ዓለም ውስጥ ኢየሱስን በሚቃወም በሚጠላ ዓለም ውስጥ ኢየሱስ ጌታ ነው ማለት እግር ባላነሳማውን እግር ማንሳት ብቻ አይደለም። እሱ ጋር እመጣለሁ። ግን ኢየሱስ ጌታ ነው ማለት በራሱ ኮንትሮቨርሻል ነው። ከዛ ሲያልፍ ደግሞ ካራቴው ቀርቷል ወይ የተባለው አልቀረም፣ እንደውም ታድሷል። እና ካራቴው አልቀረም እና አለ። ያው በፊትም ቢሆን ካራቴ ብቻ አይደለም፣ ጩህና ውጣም አለ። በእጅም ይወርቃል፣ በእግርም ይወርቃል፣ በድምጽም ይወርቃል። የለም እሱ ነገር በፊትም አልነበረም። በሰዎች በሚሉት መንገድ የለም፣ እኛ በምናውቀው መንገድ ግን አለ።